የመታሽም ደግሞ ይዳነልሽ ነው ደህናኛው እኔ ይሄን ሁሉ ነገር ለኔ ያዘጋጅተሽ አይመጡም ለዛ እኮ ነው ቡና ፍልቼልሽ ምግብ እንደምሰርችልሻለሁ ይዤልሽ ልምጣ እሺ እስከዛ ቡና ልቅላለሽ ባዶንም ጠጪ ትሁት ያለምን ጤና ለመመለስ ስትል ራሷን ትልቅ ችግር ውስጥ ነው እየከተተች ያለችው። እዛ ቤት ውስጥ ከገባችበት ጊዜ አንስቶ የሰላም እንቅልፍ እንኳን መተኛት ያልቻለችው ትሁት አትክፈች የተባለችው ክፍል ውስጥ አንድ የተበደለ ነፍስ እንዳለ ይሰማኛል ብላ ከፍታ በቀድሞ ባለቤቷና በአዲሷ ሚስቱ ስትበደል ስትጨቆን ቆይታ ልታብድ ከጫፍ ደርሳ የነበረችውን ዓለም ካወቀቻት ጊዜ አንስቶ በድፍረት በተደጋጋሚ እያደረገችው ያሉት ነገሮች ራሷን እንዲሁም ዓለምን ትልቅ አደጋ ውስጥ ሊከት የሚችል ነገር ነው። ነገር ግን ፈጣሪ የውስጣቸውን ጥሩነት አይቶ ይመስላል አንድም ቀን በነዛ ርህራሄ በማያውቁት ገዛኸኝና ቤቴ እጅ ውስጥ ያልጣላቸው። ዛሬም በድጋሚ ትሁት ዓለምን ሳሎን ድረስ አውጥታ ቡና አፍልታ ምግብም ሰጣት እንደተለመደው የሆድ ወዳቸውን እያወሩ ነበር። ቢሆንም እዛው ባሉበት አንድ ሰው በሩን ማንኳኳት ጀምሯል። በመጀመሪያ በነገሩ ተደናግጠው የነበረ ቢሆንም ነገር ግን ራሳቸውን እንደምንም አረጋግተው ነገሩን እንደሚወጡት ግልጽ ነው። ነገር ግን አሁንም ቢሆን እነ ትሁት ያላወቁት አንድ ችግር አለ። ቤቲ ዓለምን አንዳንድ ለውጦች ማስተዋል ጀምራለች። ልጅሽን ገለሽዋል ስትላት እንኳን እንደሌላ ጊዜው እሺ ሳይሆን ያለቻት አንቃልት ገላት ነበር የደረሰችው። በሰዓቱ ገዛኸኝ ድምጻቸውን ሰምቶ እንደምንም ቤቲን አትርፏታል። ከትንሽ ቆይታም በኋላ ቤቲን አረጋግቶ ውሃ ሰጥቷት ሳሎን ውስጥ ተቀምጠው ባሉበት ሰሞኑን በተደጋጋሚ እየመጣ የሚያስጨንቃቸው የዓለም ልጅ ናቲ ይመጣል። ቀጥሎም ላናግርህ እፈልጋለሁ ቤቲ፣ ይቅርታ ሚስጥር ስለሆነ አንድ ጊዜ ልትሄጂልን ትችያለሽ ብሎ ሲላት ገዛኸኝም ቀጥሎ ከሷ የሚደበቅ አንድም ነገር ስለሌለ መናገር ትችላለህ ብሎ ይለዋል። ናቲም እሺ ጥሩ፣ እኔም አንተም እንደምናውቀው እናቴ በሀብት ትበልጥህ ነበር፣ አሁን ደግሞ አንተ ሁሉንም ጠቅልለህ ይዘኸዋል ብሎ ሲለው ገዛኸኝም ባልና ሚስት መሃል የኔና የሷ የሚባል ነገር የለም ብሎ ይመልስለታል። ናቲም ቀጥሎ አረ ስለዚህ የእናቴም የሷ ነው እያልከኝ ነው ብሎ ወደ አዲሷ ሚስቱ ሲዞር ገዛኸኝም ቀጥሎ ናቲን ለማናደድ በሚመስል መልኩ ፈገግ ይልና ያው እንደዛ መሆኑ ነው ብሎ ይመልስለታል። ናቲም በነዴት ይሄንን ነገር ቆሜ ከማይ እናቴ የገባችበት አፈር ብገባ ነው እሺ የሚቀለኝ፣ እንዳትቀልድ፣ አሁን ተረጋግተህ አስብበት፣ የእናቴ የሆነውን ነገር ሁሉ እያንዳንዱን የምቀበልህ ይሆናል ብሎ ዝቶበት ጥሎት ይሄዳል። የዛን ቀን ሌሊትም ትሁት ሁሉም እንቅልፋቸውን እንደተኙ ካረጋገጠች በኋላ ቀስ ብላ በድፍረት ወደ ዓለም ክፍል ትሄዳለች። ቀጥላም ምን ተፈጥሮ እንደሆነ ስትጠይቃት ዓለምም በጣም ተናድጄ ነበር፣ ልጄን ስትሰድብብኝ አንገቷን አነኳት፣ አይዞሽ እሺ አትፍሪ፣ አንቺን ግን አልነካሽም ብላ ስትላት ትሁትም አታስቢ፣ እኔ ጤነኛ ስለሆንሽ አልፈራሽም፣ ግን ደግሞ እንደዚህ ማድረግ አልነበረብሽም ብላ ስትላት ዓለምም በፍርሃት ብቻ አሁን የናቴ አባት እንዳያባርኝ ለጅብ ወስዶ እንዳይሰጠኝ ብላ ስትላት ትሁትም አይዞሽ እኔ አለሁልሽ እና ደግሞ አንቺ በቻልሽ መጠን ራስሽን ለመቆጣጠር ላለመናደድ ሞክሪ፣ እኔ ወደዚህ እንዳይገቡ ለማድረግ ሞክራለሁ፣ ግን እሱ ከገባ ምንም ማድረግ አልችልም፣ በጣም አዝናለሁ፣ በቃ ፈጣሪ ካንቺ ጋር ይሁን ብላ ትወጣለች። በነጋታው ጠዋትም ገዛኸኝ ወደዛ ክፍል ሊገባ ሲል ትሁት ጠብቀው ታስቆመውና ጋሺ ቁርስ ደርሷል ብላ ልታዘናጋው ብትሞክርም አልተሳካላትም ነበር። እሱም አልፈልግም ደግሞም ከዚህ አካባቢ ራቂ ብላት ወደ ዓለም ክፍል ይገባና እንደለመደው ዛቻና ማስፈራሪያ ብቻ ሳይሆን ሚስቴን ለምን መታሻት ልትገያት ነበር ወይ ብሎ በኃይል ይደበድባትና ይወጣል። ከትንሽ ቆይታ በኋላም ትሁት ሁሉም ከወጡላት በኋላ እንደለመደችው በሩን ቆልፋ ወደ ዓለም ክፍል ትገባለች። ፊቷን ስትመለከተውም ደንግጣ ይሄ ባለጌ ነው አይደል እንደዚህ ያደረገሽ? ቆይ አንቺ ሳትጮሂም እንዴ አታስደነግጪው ብላ ስትላት ዓለምም አሞኝ እኮ ልጮህ ነበር
ግን እንዳይገለኝ ፈራው። ግን በቃ አትጨነቂ እሺ ብላ ትላታለች። ትሁትም አይዞሽ እነዚህ አረመኔዎች መምታት እንደሚገባቸው አሳምነውሻል አይደለ? ለማንኛውም ዛሬ ከኔ ጋር ሳሎን ትወጫለሽ። ምግብ ሰርቼ ቡናም አጠጣሻለሁ። ምንም እንዳትፈሪ፣ እነሱ ቤት ውስጥ የሉም፣ አይመጡም። በቃ አሁን ቤቱን ላስተካክልና ልምጣ፣ ከዛ ወስድሻለሁ ትላትና ትወጣለች። እንዳለችውም ቤቱን አስተካክላ ከክፍሉ አስወጥታ ሳሎን ምግቧን አብልታ ቡናም አፍልታ ወደ በረንዳም ትወስዳትና ፀሐይ እንድትሞቅ ዘና እንድትል ታደርጋታለች። ቀጥላም በሌላ ጊዜም እንደዚሁ በሌሉበት አስወጥታ ፈታ እንደምታረጋት ቃል ትገባላትና ወደ ክፍሏ ትመልሳታለች። አመሻሹ ላይም ቤቲ ወደ ቤት ትመጣና ትሁትን ትጠራታለች። ቀጥላም እንዴት ነሽ? ውሎ ጥሩ ነበር? ለማንኛውም መኝታ ቤት ብር አስቀምጬልሻለሁ ውሰጂና ጁስ ገዝተሽልኝ ነይ ብላ ትልካታለች። ስትወጣላትም ወደ ዓለም ክፍል ትገባና አንቺ እብድ እኔን ስለነካሽ የደረሰብሽን አየሽ አይደለ? እኔ ግን ላንቺ በማሰብ ነው እውነቱን የነገርኩሽ ብላ ስትላት ዓለምም እውነቱ እኔ ልጄን አለመግደሌ ነው ብላ ትላታለች። ቤቲም በግርምት ምን ቆይ ግን መቼ ነው እንደዚህ ሆንሽው? እዚህ ክፍል ውስጥ የሚገባ ሰው አለ እንዴ ብላ ስትጠይቃት ዓለምም አንቺና ገዜ ሌላ ማን ይመጣል ብለሽ ነው ብላ ትላታለች። ቤቲም አዎ ማንም የለም እዚህ እኔና ገዙ ብቻ ነው ያለነው። ደክመሽ እንደዚህ አይነት ነገር አድርጋለሁ ብቲ ያልቅልሻል ብላ አስፈራርታት ጥላት ትሄዳለች። ወደ ውጪ ስትወጣም ገዛኸኝ ከስራ መጥቶ ነበር። ሶፋቸው ላይ ተቀምጠው ማውራት ይጀምራሉ። ገዛኸኝም ያ ከንቱ ይመጣል እንዴ የሆነ ትንሽ ገንዘብ ልስጠው እንዴ ብሎ ሲላት ቤቲም ተናዳ የምርህን ነው ብላ ትጠይቀዋለች። ገዛኸኝም አዎ ግን ሌላው ይደርሳል። አሁን የዚች ሴትዮ ጉዳይ መላም በለው። ከዚህ በኋላ ገብተሽ እንዳታበሳጫት። አንቺም ቢሆን ለራስሽ ፍሪ። ሞተሽ ነበር እኮ እሷም ህሊናዋን እንድትስት አንዳንድ ነገር ብቻ ጣል አድርጎ መውጣት ብቻ ነው እንጂ አታበሳጫት ብሎ ሲላት ቤቲም እሺ ብላ ትመልስለታለች። በመሃልም ትሁት ትመጣና ራት ላቀራርብ ብላ ስትጠይቃቸው ቤቲም ጥያቄውን ችላ ብላ እኔ እምልሽ ዛሬ ናቲ አልመጣም ብሏል እንዴ ብላ ስትጠይቃት ትሁትም አይ ለኔ ምንም አላለኝም፣ ግን ጋሼ ማንም እንዳይገባ ያሉበት ክፍል ውስጥ ገብቶ ሊተኛ ነበር ብላ ስትላቸው እነሱም በድንጋጤ ምን ብለው ይሏታል። ትሁትም ምን ነው ችግር አለ እንዴ ብላ ስትላቸው ገዛኸኝም አይ ምንም ችግር የለም ትሁት አንድ ጊዜ እናውራ ዞር ትይልን ብሎ ያስኬዳትና ራቅ ካለችለት በኋላ ቤቲ ትልቅ አደጋ ውስጥ ነን፣ ይሄ ልጅ የሚፈልገውን ገንዘብ ሰጥተን እንዳይመጣ ልናደርገው ይገባል ብሎ ሲላት ቤቲም በሐሳቡ ትስማማለች። በነጋታውም ገዛኸኝ ናቲን ጠርቶ ማብራት ይጀምራሉ። ገዛኸኝም ገንዘቡን እሰጥሃለሁ ነገር ግን ቀን ስጠኝ ብሎ ሲለው ናቲም ገንዘብህን አሽሽተህ የለኝም ብለኸኝ ነበርኩ ብሎ ሲለው ገዛኸኝም ግን አይኖረኝም አላልኩም የለኝም እንጂ ብሎ ይለዋል። ናቲም በንዴት እሺ ቆይ መቼ ብሎ ሲጠይቀው ገዛኸኝም 15 ቀን ስጠኝ ያኔ እሰጥሃለሁ ብሎ ይለዋል። ናቲም 15 ቀን በጣም ብዙ ነው፣ ደግሞ ያንተን ገንዘብ አይደለም የጠየቅኩ የእናቴን ነው ብሎ ሲለው ገዛኸኝም በቃ ሂድልኝ አሁን እሰጥሃለሁ ቤቴ ግን በቃ አትምጣ ብሎ ሲለው ናቲም በንዴት አይገርምህም በደንብ እመጣለሁ በእናቴ ቤት እስኪያስወጣኝ ተመልሼ እመጣለሁ አንተም ገንዘቤን አዘጋጅ ብሎ ጥሎት ይሄዳል። ናቲ እንደወጣም ቤቲ ትመጣና ገዜ አንድ ነገር አስተውያለሁ፣ ያቺ ሴትዮ ነቃ እያለች ነው፣ ሳያት ባህሪዋ ሁሉ ተቀይሯል። ስለዚህ በቃ ጠንክረን እሷን ማሳበድ አለብን ትለውና ተስማምተው ተያይዘው ከቤት ይወጣሉ። በዛን ሰዓትም ነው ትሁት እንደተለመደው ዓለምን ወደ ሳሎን ይዛት ወጣ ሰው የመጣባቸው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰው እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ቪዲዮ ሲለቀቅም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።